በበር ያባረራችሁት በመስኮት እንዲህ ይላችኋል። በጌታ በኢየሱስ ስም ነገራችሁ ዛሬ ማታ ይቸኩላል። በኢየሱስ ስም የህልማችሁ ፍጻሜ ዛሬ ማታ ይቸኩላል። ለእናንተ ያዘጋጀው በረከት አለ። ለእናንተ ያዘጋጀው ገበታ አለ። ለእናንተ ያዘጋጀው ህይወት አለ። እወጣለሁ ብላችሁ ካልገመታችሁበት ሁኔታ የሚያወጣ የእግዚአብሔር እጅ ወደ እናንተ ይዘረጋል። ሪጀክሽን ጥቅም አለው። በጣም ኢምፖርታንት ነው። የሚገርም እንደ ሪጀክሽን አሪፍ ነገር እንደውም የለም። አንደኛው ሰው መሆንን ያስታውሳል። ሁለተኛው ትዕግስት ያስተምራል። ፔሸንሲ የሚያስተምርህ ነገር ትዕግስትን ከትምህርት ቤት አትማረውም። እንደኔ አይነት ትዕግስት የምትባል እናት ስላለ ትዕግስተኛ አትሆን። ትዕግስትን በስም መልኩ ቢሰጡ አትታገስም። በታብሌት መልኩ ቢሰጡ አትታገስም። በሽሮፕ ቢያደርጉልህ አትታገስም። ትዕግስትን የሚያስተምሩ እንደዚህ የሚገፉ የሚንቁ የሚተቹ ሰዎች ለሚቀጥለው ባትል፣ ለሚቀጥለው ጦርነት፣ ለሚቀጥለው የአገልግሎት ስፋት ወይኔ ኢየሱስ ዘራፍ እውነቴን እኮ ነው። ምን ሆነ ነው? እኔ አሁን ይታየኛል። ምን አትልም? ሐዋሳውን ጨርሰን ባህር ዳር፣ ከዛ ድሬዳዋ፣ ከዛ ምናምን ሰር ሆርን ኦፍ አፍሪካ ምናምን ብዬ ይታየኛል። ከዛ ሳትልም እውነቴን ነው። በቀደም በፕሌን እየመጣሁኝ አስበው ፕራይቬት ጀት ይኖራል። ግን ፕራይቬት ጀት ከመኖሩ በፊት ፕራይቬት ፔሸንሲ ያስፈልጋል። ትዕግስት ያስፈልጋል። ምክንያቱም እኔ ላብረረው ብለህ ሌላው የሪጀክሽን ሌላው ጥቅሙ ጎልህን ሪኮንሲደር እንድታደርግ ይጠቅማል። አካሄድ ላይ ስተት ካለብህ፣ ልታመጣ የፈለከው ውጤት ላይ ችግር ካለብህ እንደገና የመጣህባቸው መንገዶች እንድታስብ እንድታሰላስል ኢቭን ለቼንጅ ለለውጥ በር ይከፍትልሃል። እሱ ብቻ አይደለም፣ የተለያዩ መንገዶችን ኤክስፕሎር እንድታረግ ክሬት እንድታረግ እድል ይፈጥርልሃል። በዚህ በኩል ነው ብለውሃል። በበር ሲያባርሩ በመስኮት ትመጣና በበር ያባረራችሁት በመስኮት እንዲህ ይላችኋል ብለህ ትመጣለህ ማለት ተመልሶ ይሰማል ወይ ማወራው ጉዳይ? ሪጀክሽን የተለያየ መንገድ እንድትፈልግ ክሬት እንድታረግ ያደርጋል። ኢምፖርታንት ነው። በእንደዚህ አይነት ሁኔታ ተሰባብራችሁ እንዳትወድቁ እንዳትቀሩ ልነግራችሁ ፈልጋለሁ። እንደዚህ መገፋት፣ መናቅ ለእድገታችሁ ለማደጋችሁ እድል በር ከፋች ይሆናል። እንድታድጉ ያደርጋችኋል። ለእድገታችሁ ትልቅ በር ከፋች ነገር ቢኖር ዋው እኔ እንዴት እንደገባኝ ኢንዲኬተር እንደሆነ ሪጀክሽን ልክ ስትገፋ የሆነ ሊመጣ ያላለ ነገር ኢየሱስን ሪጀክት እንዳደረጉት ታውቃላችሁ። ስለዚህ ሪጀክሽን ፖቴንሻል ፕሮሞሽን ነው ያልኳችሁ ለዛ ነው። እግዚአብሔር ምስክሬ ነው። ወንጌላዊነት ጠይቃችሁ ለዘበኝነት የማትፈልጉ ሰዎች፣ ለጥበቃ የማትፈልጉ ሰዎች፣ ለትዳር አስባችሁ እንኳን ለትዳር አይደለም ለጓደኝነት አይደለም ለጉርብትና እንኳን የማትፈልጉ አይነት ነገር የሆነባችሁ ሰዎች ካላችሁ አንድ እውነት ነግራችኋለሁ። በመጨረሻ የምነግራችሁ ትንቢታዊ ቃል ይሄ ነው። ጎልያድ ዳዊትን ሲያዩ መልካም ነው፣ ሕፃን ነው፣ ናቀው እንደሚል እንደዚህ ብለው ያዩዋችሁ የጎሪጥ ያዩዋችሁ ሰዎች፣ እናንተ ስታልፉ ዝናብ መጣ ልብስ አስገቡ የተባላችሁ ሰዎች፣ በሌብነት የምትታወቁ ሰዎች፣ በሌብነት ኢቭን ዘመድ ናፍቋችሁ ለጥየቃ እንኳን ስትሄዱ ገንዘብ ለመጠየቅ እንደሄዳችሁ የሚሰማችሁ ቤተሰብ ያላችሁ ሰዎች እመኑኝ፣ በተናቃችሁበት ሰፈር፣ በተናቃችሁበት ከተማ፣ በተናቃችሁበት መንደር እግዚአብሔር እናንተን ቀብቶ ያቆማችኋል። ሊያ እንዳልተወደደች ነገር ግን የይሁዳ እናት እንደነበረች፣ ዮሴፍ በወንድሞቹ እንደተገፋ፣ ህልመኛ ተብሎ እንደተነቀፈ፣ እሱ ብቻ አይደለም ልብሱን በደም ያጨማለቁ ሰዎች፣ ስማይ ንገር፣ ልብሱን በደም ያጨማለቁ ሰዎች ለአባታቸው ልብሱን በደም አጨማልቀው ይዘው እንደሄዱ ሁሉ እንዲሁ ሰረገላውን ለአባታቸው ይዘው ሄዱት እነሱ ናቸው።
ሰረገላውን ይዘው ሄዱት እነሱ ናቸው። መሞቱን እንደተናገሩ ሁሉ መኖሩን ዮሴፍ በህይወት እንዳለ የተናገሩት እነሱ ናቸው። ከሪጀክሽን በኋላ ነገር በአክሰለሬሽን ነው የሚቀጥለው። በጣም በስፒድ ነው የሚቀጥለው ነገርየው። ለዚህ ነው መጽሐፍ ሲናገር ዮሴፍንም ከእስር ቤት አስቸኮሉት ተብሎ እንደተጻፈ፣ አስቸኮሉት ከእስር ቤት ተብሎ እንደተጻፈ በጌታ በኢየሱስ ስም ነገራችሁ ዛሬ ማታ ይቸኩላል። በኢየሱስ ስም የህልማችሁ ፍጻሜ ዛሬ ማታ ይቸኩላል። ከሪጀክሽን በኋላ ያለው አክሰለሬሽን ነው፣ ፍጥነት ነው። ከዛ በኋላ ያለው መሮጥ ነው። ከዛ በኋላ ያለው ለዛው መጽሐፍ እንደዚህ ነው የሚለው። ዮሴፍ ቸኮል አይደለም የሚለው፣ ዮሴፍ አስቸኮሉት። ዮሴፍ በእጁ ሳይሆን በሰው እጅ ነው የፈጠነው። ልክ እንደዚህ ስሙኝ። በአጋጣሚ ነገር የተበላሸባችሁ የመሰላችሁ ሰዎች፣ በአጋጣሚ እንደወጣችሁ የቀራችሁ የመሰላችሁ ሰዎች፣ በአጋጣሚ ምስቅልቅል ባለ ሁኔታ ውስጥ ያላችሁ ሰዎች እነግራችኋለሁ፣ ከሪጀክሽን በኋላ እግዚአብሔር ነገራችሁን በፍጥነት ወደ ከፍታ ያመጣዋል። በፍጥነት ወደ በረከት ያመጣዋል። በፍጥነት ወደ ድል ያመጣዋል። እንደዚህ ነው የሚሆነው። ዮሴፍ ሞክሯል። ለዛውም ከሪጀክሽን በኋላ ምን እንደሚሆን ልንገራችሁ። እወጣበታለሁ ብላችሁ ከማታስቡበት ቦታ መውጣት አይደለም፣ በፍጥነት ነው የምትወጡት። እወጣበታለሁ ብላችሁ ከማታስቡበት ሁኔታ ውስጥ መውጣት ሳይሆን በችኮላ ነው የምትወጡት፣ በፍጥነት ነው የምትወጡት። እንደዛ ነው የሚሆነው። እወጣበታለሁ ብላችሁ ከማታስቡበት ቦታ አሁን ማን ያስባል? በጴጢፋራ ተከሶ በጴጢፋራ ሚስት ኬስ ተከሶ እስር ቤት የገባ ሰውዬ እወጣለሁ ብሎ አያስብም። አይደለም ጠቅላይ ሚኒስትር ሆናለሁ ነግሳለሁ አይደለም፣ እወጣለሁ ብሎ እንኳን አያስብም። ዛሬ ማታ እንደዚህ ብዬ ትንቢት ተናገርኩባችሁ። እወጣለሁ ብላችሁ ካልገመታችሁበት ሁኔታ የሚያወጣ የእግዚአብሔር እጅ ወደ እናንተ ይዘረጋል። በኢየሱስ ስም ይዘረጋል። ይዘረጋል። ጉብኝታችሁ ይፈጥናል። ስለ እናንተ የሚወራው መልካም ዜና ይፈጥናል። የበረከታችሁ ወሬ ይፈጥናል። ተጎበኘ የሚባልበት ሁኔታ ይፈጥናል። አልሞተም ሲባል ይፈጥናል። ዮሴፍ በወንድሞቹ እጅ እንደተሸጠ፣ በወንድሞቹ እጅ እንደተጣለ፣ እንዲሁ በአሕዛብ እጅ እንደከበረ ልክ እንዲሁ ከሪጀክሽን በኋላ አፍተር ሪጀክሽን ከመገፋት ከመናቅ ከመጠላት በኋላ የሚሆነው ጉዳይ እንደዚህ ነው። አክሰለሬሽን ነው የሚሆነው። ሪጀክሽን ኪስን አይደለም የሚጎዳው፣ ልብን ነው የሚጎዳው። ውስጥን ይሰብራል። አውቃለሁ አብሬ ለመዘመር እጄን ለማንሳት አቅም እስኪያጥረኝ ድረስ አውቃለሁ። የወንድሞቼ እጅ ሲከፋብኝ፣ ዓለም በፈገግታ ከውጭ ሆና ስትጠራኝ፣ መጽሐፍ ቅዱስ ይዤ በታየሁበት ግቢ ውስጥ ቅጠል ይዤ ለመታየት ሩብ ጉዳይ ሲቀረኝ አስታውሳለሁ። እዚህም ውስጥ ያላችሁ ብዙ ወጣቶች ሁልጊዜ በዙሪያችሁ ኮምፎርታብል የሆኑ ሰዎች፣ በልብ ስፋት የሚሄዱ ሰዎችን ልሰበስብላችሁ አልችልም። ሁሉ አፕሪሺየት የሚያደርጓችሁ አክኖሌጅ የሚያደርጓችሁ ሰዎችን ልሰበስብላችሁ አልችልም። የት ቦታ እንቅፋት እንደሚመታችሁ፣ የት ቦታ ቻሌንጅ እንደሚገጥማችሁ አላቅ። የተገፋችሁለት፣ የተጠላችሁለት፣ ተቀባይነት ያጣችሁለት ሰዎች በራእያችሁ በተሳለቁለት፣ ባፌዙለት፣ ባሾፉለት በዛለት እንድታስታውሱ ትዝ እንዲላችሁ የሚዘገይባችሁ የሪጀክሽኑ ሲዝን ሊሆን ይችላል። የሪጀክሽኑ ታይም ሲያልቅ ከዛ በኋላ ያለው ጊዜ በአክሰለሬሽን ስለሆነ የሚቀጥለው፣ በፍጥነት ስለሆነ የሚቀጥለው ልባችሁ እንዳይወርድ፣ እንዳትደክሙ፣ ቅር እንዳይላችሁ እንደነገርኳችሁ ከዩኒቨርሲቲ ተባረርኩ።
ከፌሎሺፕ በደብዳቤ ተባረርኩ። ከዛ ስራ በጣም ችግር እንደሆነ ታውቃላችሁ ኢትዮጵያ ውስጥ። ስራ ተወዳደርኩኝና ከተወዳደሩት በጽሁፍ ከተወዳደሩት ሁሉ አንደኛ ወጣሁ። ከዛ ኢንተርቪው ተወዳደርኩ፣ አለፍኩ። የመጨረሻውን የቅጥሩን ሁኔታ የሚጨርሰው ዋናው ሰው መጣና ደብዳቤ ጠየቀኝ። ከዩኒቨርሲቲ ከክርስቲያን ተማሪዎች ፌሎሺፕ የመሸኛ ወረቀት አለ ወይ አለኝ። ጽሁፉን አልፌ ኢንተርቪውን አልፌ እዛ ጋር የነበረኝ የህይወት የአገልግሎት ሰልፍ ጦርነት ከግቢ ሲሸሽ አማኑኤል ሲመጣ ከተማ ሲከተለኝ የነበረ ጦርነት ተምራችሁ ስራ ኢትዮጵያ ውስጥ እንዴት ኬዝ እንደሆነ ታውቃላችሁ። ልቀጠር የቅጥር ደብዳቤ ልቀበል እየጠበቅኩኝ በዛ ደብዳቤ ምክንያት ብቻ አልቀጥርህም አለ። መስሪያ ቤት ሄዳችሁ ተገፋችሁ፣ ማኔጅመንት ይዛችሁ ለጽዳት ስፍራ ያጣችሁ ሰዎች፣ አካውንቲንግ ኢኮኖሚክስ ይዛችሁ ምህንድስና ተመርቃችሁ ለተላላኪነት ቦታ ያጣችሁ ሰዎች፣ በዚህም ብትሄዱ በዛም ብትሄዱ በሁሉ ቦታ ብትሄዱ የሚቀበላችሁ ያጣችሁ ሰዎች፣ የሚረዝመው የሪጀክሽኑ ታይም ነው እንጂ ከዛ በኋላ ያለው አክሰለሬሽኑ ፈጣን ስለሆነ ከዛ በኋላ ያለው የእናንተ እጅ የለበት። እናመሰግንሃለን፣ ከፍ እናደርጋለን። ሙሴም በእንደዚህ አይነት ሁኔታ ነው ያለፈው። ወንድሞቹ ሸሽቶ በረሃ ነው የገባው። ገሎላቸው ነፍሰ ገዳይ ነው ብለው ከሰውት ነው በረሃ የገባው። አሁን ደግሞ በእኛ ላይ ሊነግስ ይፈልጋል ብለው ከሰውታል። መገፋት የባለ ራእይ ወግ ማረጉ እንደሆነ ስለነገርከን በህይወት መስመር ላይ በምንሄድበት መንገድ ሁሉ ከምንገባባቸው እስማኤላውያን እጅ እየነጠቅ ወዳየህልን ወደ ክብር ዴስቲኒ ስለምታመጣ ወደዛ ጠጋ ስታረገን ለዮሴፍ ከጴጢፋራ ቤት እስር ቤቱ ከባድ ቢሆንም ለፈርዖን ቤት ግን ጎረቤት ነው። እናመሰግንሃለን። ትላንት ከነበርንበት ምቾት አሁን ያለንበት ሁኔታ ከባድ ቢሆንም ለራያችን ግን ቀርበናል። ልክ ነው። ከምቾታችን ርቀናል፣ ከክብር ርቀናል፣ ከብዙ ነገር ርቀናል። ነገር ግን ለዴስቲኒያችን ቀርበናል። ዛሬ ብዙ ሰዎችን ልብ ስለምታጠነክር ስለምታበረታ ልባቸውን ስለምታድስ ሚስ አንደርስታንድ እየተደረኩ ተቸገርኩ ለሚሉ ዩዝለስ ነኝ ለሚሉ ተራ ነኝ ለሚሉ የበታችነት የዝቅተኝነት ስሜት እየተሰማቸው ላሉ ሰዎች እጅ አውጥተው ገንዘብ ከፍለው ባላዩት ራእይ በተናቁ ሰዎች አልጋቸው ላይ ሆነው ብዙ ህልም ላለሙ ሰዎች ለነዛ ሰዎች መልእክት ስላመጣ ምጥ የሚመጣው ልጅ ሊመጣ ሲል እንደሆነ ልክ እንደዚሁ መገፋት የሚመጣው ራእይ ሊወለድ ህልም ሊገለጽ ሲል ስለሆነ እናመሰግንሃለን። በዚህ አልከፋንም፣ ከፍ እናደርግሃለን። በዚህ ደስ ይለናል፣ በዚህ ደስ ብሎናል። እናመሰግንሃለን፣ ደስ ብሎናል። ቤተ ክርስቲያን ትመራላችሁ፣ አገር ትመራላችሁ ብለህን፣ ትውልድ ትመራላችሁ ብለህን ዲፓርትመንት ለመምራት እምነት የታጣብን ሰዎች እናመሰግንሃለን። አባታችን፣ የህልማችን ባለቤት፣ የራያችን ባለቤት፣ የህይወታችን ባለቤት እጆቻችንን ወደ አንተ ከፍ እናደርጋለን። እኔ እዚህ ቤት ውስጥ ምእመን እንዳለ አላቅም፣ ሰራዊት እንዳለ ነው ማቀው፣ ፕሮግራም ያለበት ያንግ ጄኔሬሽን እንዳለ ነው ማቀው። ብዙ ፕሮግራም ያለባቸው ሰዎችን እግዚአብሔር እየተናገራቸው እንደሆነ
1 2 3 ብዬ 1 2 3 4 ብዬ ስማችሁን ጠርቼ አልነገርኳችሁም እንጂ የብዙዎቻችሁ መልእክት እንደሆነ 100% እርግጠኛ ነኝ። የብዙዎቻችሁ እግዚአብሔር በእናንተ በኩል ሆኖ ብዙዎችን እየባረከ ያለ ሰዎች ደስ ይበላችሁ። ለእናንተ ያዘጋጀው በረከት አለ። ለእናንተ ያዘጋጀው ገበታ አለ። ለእናንተ ያዘጋጀው ሕይወት አለ። ክብር አለ። ቅባት አለ። ሰረገላ አለ። ይፈጥናል። ኮቴው ይሰማኛል። ሲመጣ ይሰማኛል። ሲያንጎዳጉድ ይሰማኛል። ሲሮጥ ይሰማኛል። ሲገሰግስ ይሰማኛል። ይመጣል። ይመጣል። የጠበቃችሁት ጌታ፣ የቀጠራችሁት ጌታ ወደ እናንተ ይመጣል። የክብር አምላክ ወደ እናንተ ይመጣል። ከተጣላችሁበት ሊያነሳችሁ ይመጣል። ሃሌሉያ። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ትቢያ ላይ የተቀመጠውን ያንን አፈር ላይ የተቀመጠውን ያንን አንስቶ በሕዝብ መኳንንቶች መካከል እንዳደረገው ልክ እንደዛ ሪጀክሽን ድንጋይ ላይ ያስቀመጣችሁ፣ ሪጀክሽን መንገድ ላይ ያስቀመጣችሁ፣ ጫት ቤት ያስቀመጣችሁ፣ ተገፍታችሁ ጥግ ያዛችሁ፣ ድንጋይ ላይ ሰፈር ላይ የተቀመጣችሁ ሰዎች እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት የምታከብር እጁ ወደ እናንተ ትዘረጋለች። ከተጣላችሁበት የሚያነሳ የእግዚአብሔር እጅ ወደ እናንተ ይመጣል። ወደ እናንተ ይመጣል። በጮኝነት የተገፋችሁ፣ በትዳር የተገፋችሁ፣ በጓደኝነት የተገፋችሁ ሰዎች፣ ከዚህ የተነሳ ልባችሁ የተሰበረባችሁ ሰዎች፣ እንደማትጠቅሙ የተሰማችሁ፣ የዝቅተኝነት ስሜት የተሰማችሁ፣ ጥቅም እንደሌላችሁ እንደ ተራ ሰው የተሰማችሁ ሰዎች የእግዚአብሔር መንፈስ ይናገረኛል። አከብራችኋለሁ። በተዋረዳችሁበት በተናቃችሁበት በዛ ቦታ በክብር አቆማችኋለሁ፣ እሸልማችኋለሁ፣ እሞሽራችኋለሁ፣ አስጌጣችኋለሁ፣ አከብራችኋለሁ። ወደ እናንተ እመጣለሁ፣ እጎበኛችኋለሁ። ለተፈላጊነት ምንም ጥረት እንዳታረጉ፣ ለተወዳጅነት ምንም አይነት ጥረት እንዳታረጉ፣ እናንተ ለመፈለግ ምንም አይነት ማስታወሻ አታስቀምጡ፣ ቴክስትም አትላኩ። አሁንም ጸሎታችሁን ቀጥሉ፣ መዝሙራችሁን ቀጥሉ፣ ከእግዚአብሔር ጋር ያላችሁን ጊዜ ቀጥሉ፣ ጨምሩ። የእግዚአብሔር መንፈስ ወደ እናንተ ይመጣል፣ ያያችኋል፣ ይጎበኛችኋል። በተጎበኛችሁበት ወራት ታሪክ ይቀየራል፣ ንግግር ይቀየራል፣ አካሄድ ይቀየራል። በፓስተሮቻችሁ የተገፋችሁ፣ ባገለገላችኋቸው ሰዎች የተገፋችሁ፣ እናንተ ባስተማራችኋቸው የተገፋችሁ፣ መጽሐፍ ቅዱሳችን ውስጥ አንድ ሴት ነበረች፣ በ3 ወንድማማቾች የተገፋች፣ ያልተፈለገች፣ እጣ ክፍል ሳይሆን እጣ ጦስ የገጠማት አንድ ሴት ነበረች። በመውለጃ ወራት የመበለት ልብስ ለብሳ የተቀመጠች፣ አቅም ያላት፣ ሕይወቱ ከሷ ጋር ያለ የተተወች፣ የመበለትነትን ለብሳ የተቀመጠች ብቻ አይደለች፣ በ3 ወንድማማቾች አባት የተረሳች፣ የኢየሱስ ዘር አስቀጣይ የፋሪስ እናት ያንን ቼን የይሁዳ ቤት ቼን የሆነች ከተቀመጠችበት የለበሰችውን ልብስ አውልቃ ሴተኛ አዳሪ እስክትመስል ድረስ ጎዳና ላይ ወጣች። ሪጀክሽን ነው እንደዛ ያወጣት። ልክ እንደዚህ በአንድ ሳይሆን በተከታታይ የተገፋችሁ ሰዎች፣ የማትፈለጉ የምትመስሉ ሰዎች፣ የዝቅተኝነት ስሜት ተሰምቷችሁ ከሆነ አላውቅም። ዛሬ ግን መንፈስ ቅዱስ የሚነግራችሁ ይሄ አትፈለግም ነበረ፣ ተፈለገች ሳይሆን የይሁዳ ቤት ዘር አስቀጣይ የፋሪስ እናት ሆና በዛ ቼን ውስጥ እንደገባች ልክ እንደዛ በዚች ሀገር የወንጌል ታሪክ፣ የኢኮኖሚ ታሪክ፣ የፖለቲካ ታሪክ፣ በዚች ሀገር ብዙ ታሪኮች ውስጥ የምትገቡ ብዙ ሰዎች አላችሁ። አመሰግንሃለሁ፣ ከፍ አረጋለሁ። ጌታ ሆይ ዛሬ ወንድሞቼን እህቶቼን እዚህ ያሉ ቤተሰቦቼን ሁሉ ሰተኸኝ
እኔንም ስላጽናናኸኝ እነሱንም ስላጽናናቸው ጌታ ሆይ ስተት ካለ ለኔ ይሁን፣ በረከት ካለ ለነሱ ይሁንላቸው። የኔ ጌታ ክብር ላንተ ይሁንል። በመጣንበት መንገድ ሁሉ በእነዚህ 2 ዓመታት ዛሬም ፈገግታቸውን ፊታቸውን ስላልከለከሉኝ ስለተቀበሉኝ እኔ በብዙ ሰዎች የተናቁ የተጣልኩ የማልፈልገውን ሰውዬ በዚህ ያሉ ግን በልብ ስፋት ስለተቀበሉኝ ስለተሸከሙኝ ስለነሱ ስለ ቤታቸው ስለ ህይወታቸው አመሰግናለሁ። ጌታ ሆይ እኔን እንደተቀበሉኝ የሚቀበላቸው ትውልድ እንድሰጣቸው፣ እንደሰሙኝ የሚሰማቸው ትውልድ እንድሰጣቸው፣ ቀኝን እንደደገፉ ቀኛቸው እንድደግፍ፣ እንደራሩልኝ እንድትራራላቸው፣ ቸርነት እንድታረግላቸው፣ አንተ ከፊታቸው እንድትወጣ። ፈርዖንም ለዮሴፍ ሐር አለበሰው፣ ሰረገላ አመጣለት፣ ወርቅ አደረገለት እያለ መጽሐፍ እንደሚናገር እንዲሁ በምድሪቷ ሊደረግ የሚገባው ሁሉ እንዲደረግላቸው፣ እንዲያጌጡ፣ እንዲበረቱ፣ መንፈስ ከነሱ ጋር እንዲሆን እንድታግዛቸው በኢየሱስ ስም ጸለይኩኝ። ስለሰማኸኝ አመሰግናለሁ። እንባርካለን በኢየሱስ ስም።